እስራኤላውያን ክርስቲያን ሁሉ እንደውም ማማት ጀመሩ። እግዚአብሔር በረሃብ መና ማውረድ አይችልም አሉ። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ረጅም ዕድሜ ጤና ለመምህራችን እግዚአብሔር ይስጥልን። አባታችን ይህን ማወቅ አለብን። ስለዚህ ንስሐ ከእግዚአብሔር ጋር መታረቅ ነው ይላል። እንደውም እንዲህ ነው የሚለው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ከእግዚአብሔር ጋር ታረቁ ብለን እንለምናችሁ። እግዚአብሔር በየትኛውም ቦታ ሁሉን ነገር ማድረግ ይችላል። ባይብል የከፈለ ማን ነው? ክርስቲያኖች። ከፈረን ግዛት ያወጣቸው ማን ነው? ከሰማይ መና እያወረደ ያመገባቸው ማን ነው? ጥንቻ እያፈለቀ ያጠጣቸው ማን ነው? ይህን አምላክ ነው የረሱት። አያችሁ፣ አሁኑት እንደውም እግዚአብሔር እኮ ወደ ምድረ በዳ ቢሆን አሁን ተራራ ስለሆነ ከፍታ ቦታ ስለሆነ ቅርብ ስለሆነ ነው እግዚአብሔር መና ማውረድ የሚቻለው እንጂ እያሉ ማማት ጀመሩ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 78 ላይ ቃል እናገኘዋለን። ሀማይ ወለ እግዚአብሔር ወይኔኑ ይክሉኑ ሰሪያ ማይት በገዳም እግዚአብሔር በበረሃ ይህንን ማድረግ ይችላል ሲሉ እግዚአብሔር ወዲያውኑ ሰማና ምን አደረጋቸው? አውረደሙ ምድረ ዮሳፍጥ ይላል። እባቡን በጦር እየተወረወረ ወደሚነግስበት ጊንጡ ወደ ነገሰበት በረሃ ሀሩ ወደሚያቃጥልበት ወዲያውኑ አወረዳቸው። አያቸው። እኛ ዛሬ በአፋችን የምናመጣው መከራ፣ እኛ ዛሬ የተደረገልን ነገር ሁሉ ረስተን በምንናገረው ነገር ሁሉ መከራው በዝቶብናል። ስቃዩ ጸንቷል። የማንወጣበት ማቅ እየገባ ነው። ምዕመናን፣ ይህንን ታሪክ ማንሳት ያስፈለገው እኛ እንማርበት ዘንድ ነው። ታሪኩን የሚጻፈው ተጽፎ እንዲቀር አይደለም። አባቶቻችን ሲናገሩ ምን ይላሉ? ወኩሉ ዘተጽፈ ለተግሣጸ ጽዮን ተጽፈ ይላል። ሁሉ የተጻፈው ሁሉ የተቀመጠው እኛን ሊያስተምረን እኛን ሊመክረን ነው ይላል። ታሪክ ሰምተን ከንፈራችን መጠን መሄድ ብቻ አይደለም ይመናል። ወደ ልቦናችን አስገብተን ይህን ሁሉም ያደርገው ማን ነው ብለን ያደረገልኝ ማን ነው ብለን ወደ ልቦናችን አስተውለን ተመልሰን እግዚአብሔር አምላካችን ማመስገን ይገባናል ማለት ነው። በዚህ ሰዓት እንግዲህ አንጎራጎሩ። እግዚአብሔር ወደዛ በረሃ ወስዶ እባቡ ወደ ገናበት ጊንጡ ወደ በዛበት ወስዶ አሳያቸው። በዛን ሰዓት ግን ቸረረኛ ስለሆነ የሚገርማችሁ መናውን አላስቀረባቸው። ምኑን አላስቀረባቸው? ዛሬ እኛ ክፉ ስለሆን ፀሐዩን አስቀርቶብናል፣ ዝናቡን አስቀርቶብናል። በፀሐይ እያበሰለ በዝናብ እያበቀለ እንድንወጣ እንድንገባ መዓልትና ሌሊቱን እያፈራረቀ የሚመግበን እኮ በእኛ ቸርነት አይደለም። ክርስቲያኑ ምን እረኛ ስለሆነ ነው? ቸር እረኛ ስለሆነ ነው። ቸር ጠባቂ ስለሆነ ነው። እኛማ አስቸጋሪ በጎች ነን እኮ ክርስቲያኖች፣ አስቸጋሪ በጎች። ቁረቡ ስንባል የምናኮርፍ ሰዎች፣ ተማሩ ስንባል የምናኮርፍ ሰዎች፣ ወደ ቤተክርስቲያኑ ተነ ስንባል የምናኮርፍ ሰዎች፣ አስራት በኩራት የእናንተ አይደለም አውጡ ስንላችሁ የምታኮርፉ ሰዎች። ነገር ግን እግዚአብሔር አምላካችን እውነተኛ እረኛ ቸር ጠባቂ ስለሆነ ጥሎ አይጥለንም። ሌሊቱን ወስዶ ጨለማውን ወስዶ ብርሃኑን ያመጣልናል። በእንቅልፍ ሳይወስድ አንቅቶ ለምስጋና ያመጣልናል። ክረምት እንደሆነ ሳያስቀር ጎርፉ ማይበሉ ሳይወስደን በጋውን አምጥቶ ደግሞ የተዘራውን አዝሪት እኛ በተስፋ የዘራነውን በቅሎ እንድንበላ ያደርገናል ማለት ነው። ስለዚህ ይህንን አምላክ አምኑት። በዚያ በረሃ ግን ታወርድላቸው ነበር፣ መናውን ይበሉ ነበረ። ሌላው ማህበራዊ ግፍና በዛን ሰዓት በነበሩበት ሰዓት ድሃ የመበደል ንብረታቸውን፣ ቦታቸውን፣ እርሻቸውን እየገቡ ግፍ ይሰሩ ነበር። ከዛ አልፎ ደግሞ የሚያስተምሯቸውን ነቢያትን ያስተምሯቸው ነበር። በብሉይ ኪዳን እግዚአብሔር አምላክ ዛሬ ብቻ አይደለም እረኛ የሰጠው። በብሉይ ኪዳንም ነገስታትን፣ ነቢያትን፣ ካህናትን አስቀምጦላቸው ነበር። በዛን ሰዓትም ነቢያት ነበሩ፣ ያስተምሩ ነበር። እነ ኢሳይያስ እና ኤርምያስ ያስተምሩ ይመክሩ ነበር። ተመለሱ፣ ወደ እግዚአብሔር ተመለሱ እያሉ ያስተምሩ ይመክሩ ነበረ። ትምህርታቸውን መቀበል አይደለም እነሱንም ገደሏቸው። ክርስቲያኖች ዛሬ የሚገደሉት እረኞች ስንቶች ናቸው? በጠራራ ፀሐይ አይደል እንዴ ቀድሶ የሚያቀርበው ካህን የሚገደለው? መድረክ ላይ የሚያስተምረው
የሚገደለው ማህሌቱ ላይ አውጥቶ ከበሮውን ጸናጽሉን አሳምሮ የቅዱስ ያሬድን ድርሰት በመጠቀም እግዚአብሔር የሚያገለግለውን መምህር አድርገው አውጥቶ የሚገሉት ክርስቲያኖች ታሪክ ያ ታሪክ እኮ ዛሬም እየተፈጸመ ነው። እነዛ ያደረጉት እስራኤላውያን ነቢያትን እንደውም ትምህርታቸውን መስማት አይደለም ገደሏቸው፣ አሳደዷቸው። ቅዱስ ያሬድ በዚህ ሐምሌ ጴጥሮስ ጳውሎስ ላይ ድጓው ላይ ምን ይላል? ኢየሩሳሌም ኢየሩሳሌም እንተ ትቀትል ዮም ለነቢያትያ ወትወግር ዮም ለሐዋርያትያ ይመጠን ዘተክሎ ይላል። ኢየሩሳሌም ሆይ ነቢያትን የምታሳድጂ ነቢያትን የምትወግሪ አለ። ስለዚህ እስራኤላውያን የተደረገላቸውን ሁሉ ረሱ። የዚህ ሁሉ ግፍ በባቢሎናውያንና በአሦራውያን እንዲማረኩ ተደረገ። ይሄ ነው የግፍ መጨረሻው። እግዚአብሔርን የመርሳት መጨረሻው ምንድነው? መማረክ፣ በባዕድ ተላልፎ መሰጠት ነው። ለጨካኝ ላረመኘ ገዥ ተላልፎ መስጠት ነው። በማን ተማረኩ? በአሦራውያንና በባቢሎናውያን ግዛት ውስጥ ሆኑ። አንድ የነበሩት ተበታተኑ። 12 ነገድ የነበረ ተለያየ። ክርስቲያኖች አያችሁ፣ ይሄ ነው እግዚአብሔርን ስንረሳ መበታተን ይመጣል። እግዚአብሔርን ስንረሳ ሰላም ይጠፋል። አንድነታችን ይርቃል። ማንን ማምለክ እንጀምራለን? እግዚአብሔር ረስተን ጎጥና ዘር ስንቆጥር እንውላለን። ለምን እግዚአብሔር ያደረገልን ነገር አንቆጥረውም? ተቆጥሮ እኮ የማያልቅ እኮ የቸርነት ምሕረት እኮ እግዚአብሔር ብዙ ነገር አድርጎልናል። ከጎጥ ይልቅ ከዘር ይልቅ ከመከፋፈል ይልቅ እኮ አንድነታችን ያጸናውን እግዚአብሔርን ብናስብ እኮ ይሁን በደል መከራ አይመጣም ነበረ። ተበታተኑ። አንድ ነገር ልንገራችሁ፣ እስራኤላውያን ኃይለኞች ነበሩ። ኃይላቸው እግዚአብሔር ስለነበረ መጀመሪያ ከባቢሎናውያን ያነሷን ነበሩ፣ ከአሦራውያን ያነሷን ነበሩ። በሰራዊት ብዛትም ይሁን በኃይልም ይሁን በብዛትም ይሁን እስራኤል ብዙዎች ነበሩ። ማን ስለተለያቸው እናችን ተቸነፉ? ማን ስለተለያቸው? ክርስቲያኖች እግዚአብሔርን ስለረሱ፣ እግዚአብሔር ስለተለያቸው ሁሉም ነገር ተማረኩ፣ ተበታተኑ፣ በግዛት ውስጥ ሆኑ። እውነተኛውን እረኛ ስለረሱ፣ የተደረገላቸውን ነገር ስላላስታወሱ በጨካኝ እረኛ ውስጥ ተላልፈው ተሰጡ። የእግዚአብሔር ጥበቃ ሲለይም ይመናል። የእግዚአብሔር እረኝነት ሲለየም የውስጥ ሰላም ይጠፋል። ፍርሃት ይነግስብናል በውስጣችን። በልተን ይረበናል፣ ለብሰን ይበርደናል፣ ጠጥተን ይጠማናል። የያዝነው ነገር ሁሉ የኛ አይመስለንም። በሰው መካከል ሆነን ሰው ይርበናል፣ ሰው እናጣለን፣ ሰው የለን እስከ መሰለ ድረስ ይሰማናል። በስልጣን ላይ ተቀምጠን በወንበር ላይ ተቀምጠን ባዶነት ይሰማናል። እግዚአብሔር ሲርቅ ሁለመናችን ባዶ ነው የሚሆነው። እግዚአብሔር ከኛ ጋር ከሆነ ግን ሁሉ ነገር ሙሉ ነው። ወንጌላዊ ቅዱስ ዮሐንስ በዚህ በዮሐንስ ወንጌል ምዕራፍ 15 ከቁጥር 5 ላይ ያለ እኔ ምንም ልታደርጉ አትችሉም ማለት። እስኪ ቃል ማለት ያለ እኔ በሉ። ያለ እኔ ምንም ነገር ልታደርጉ አትችሉም። ያለ ማን? ያለ እግዚአብሔር ምንም ነገር እንደማናደርግ ቅዱስ ዮሐንስ በዚህ ማለት አስቀምጧል። ይሄ ነው ያለ እግዚአብሔር የምንራመደው ጉዞ ፍጻሜ ያገኝ። ያለ እግዚአብሔር የምናቅደው እቅድ ፍጻሜ ያገኝ። ያለ እግዚአብሔር ተኝቶ መነሳት አይቻልም። እግዚአብሔር ከሌለ ጓዳችን ባዶ ነው። በዛ በዶኪማስ ሰርግ ጊዜ አይታችኋል። እግዚአብሔር ስለነበረ ያ ባዶ የነበረው ቤት ሞላ። ያ አቤት የተሞላው ግልጽ በብርሃን ተሞላ። እግዚአብሔር ሲኖር ጓዳው ይሞላል። እግዚአብሔር ሲኖር ፍርሃት ሳይሆን ጥንካሬ ይሰማናል። እግዚአብሔር ሲኖር ጭካኔ ሳይሆን ርኅሩህነት ይሞላብናል። እግዚአብሔር ሲኖር ባዶነት አይሞላንም። ክርስቲያን ራቁታችን ብንሆን እንኳ እግዚአብሔር ስላለን ይሞቀናል፣ አይበርደንም። እንደው ምሳሌ እስኪ ልንገራቸው። ሁልጊዜ የምናየው ወንድማችን ተስፉ አይታችሁታል? ልብስ ለብሶ አይታችሁ ታውቃላችሁ? ርቀት ምሳሌ ሳልሄድ ማለት ነው። ማንም ስለያዘ ነው የማይበርደው። እግዚአብሔር ከእሱ ጋር ስለሆነ በእውነት ማታም ይሁን ጠዋት
በዝናብ በብርድም ይሁን በሙቀት ልብስ ለብሳችሁ ታውቃላችሁ? እግዚአብሔር ከኛ ጋር ከሆነ ሁሉ የኛ ነው ክርስቲያኖች። ስለዚህ እግዚአብሔርን ማየት ይጠበቅብናል። ያደረገልን ነገር ማስተዋል ይገባናል። ሁለተኛው ምድራዊ መተማመኛችን ሁሉ አቅም ያጣል። ማን ሲለይ? እውነተኛው እረኛ እግዚአብሔር ከኛ ሲርቅ ምድራዊ የምንመካባቸው እስራኤላውያን በንጉሶቻቸው በሰራዊቶቻቸው ይመኩ ነበር። ያ ሁሉ ግን አላዳናቸውም። እኛም ዛሬ በገንዘባችን፣ በእውቀታችን፣ በስልጣናችን፣ በኮታችን፣ በወንዛችን፣ በሰው እርዳታ ስንመካ እንላለን። ይህ ትምክህታችን ግን የሚገርማችሁ እውነተኛውና የማይለወጠው እረኛ እግዚአብሔርን ስለተው እውቀትን ትምክህታችን በእርሱ ላይ ባለማድረጋችን ብዙ ነገሮች እየተከሰቱብን እያየን። ስለዚህ ወደ እውነተኛው እረኛ ተመልሰን እውነተኛውን መንገድ ይዘን እንድንሄድ እግዚአብሔር አምላካችን ይፍቀድልን። ዋናው እንግዲህ ሊቃውንቱ ሲዘምሩት የሚያደርስ ሌሊት ምንድን ነው? ኖላዊ ዘመፀ ውስተ ዓለም፣ ወደዚህ ዓለም እውነተኛው እረኛ የጠፋውን በአዲስ ኪዳን ይሄ በእስራኤላውያን ወይም ደግሞ በዘመነ ብሉይ ያለውን ያየነው። በዘመነ ሐዲስ ደግሞ ስናይ እንግዲህ እንደምታዩት እውነተኛ እረኛ ክርስቶስ የሚያሰማራን በለመለመ መስክ በቅድስት ቤተክርስቲያን የሚያበላን የራሱን ስጋና ደም ነው። አያችሁ፣ እውነተኛ እረኛ ስታዩት በጎቹን ወደ ለመለመ መስክ ይወስዳቸዋል። ወደ ጠራ ውሃ ወስዶ ያጠጣቸዋል። ካበላ ካጠጣ በኋላ ደግሞ እንዲሁ በቀን ወስዶ አይዘጋቸው። የሚገርማችሁ ወደ ገጠሩ እረኝነት ምናልባት የሞከረ ካለ ጥሩ እረኛ ከሆነ ባለቤትነተኛ ስሜት የባለቤትነት ስሜት የሚሰማው እረኛ ከሆነ ወዳቸው እንኳ ጠግቦ ፀሐይ ከሆነ ወደ ጥላው ነው የሚወስዳቸው። ከዛ በኋላ ደግሞ ማታ ለወዳቸው ጠገበ ብሎ በረት አይዘጋቸው። በጓሮ አካባቢ ያለ ቦታ የሚያስመሽበት ማጋ ይባላል በእኛ አካባቢ። ማስመሻ እዛች ደግሞ ወስዶ ትንሽ ዘና ብለው እንዲገቡ ያደርጋቸዋል። ከዛ ሲገቡ እየቆጠረ በጎቹ እንዳይጠፉ እኮ ነው ክርስቲያኖች። ማንኛው ገባች፣ ማንኛይቱ ቀረች፣ ማን ጠግቧል፣ ማን አልጠገበም ብሎ ተንከባክቦ ነው ወደዛ ወደ በረቱ ሲያስገባቸው። ካስገባ በኋላም ደግሞ ይንከባከብላቸዋል። ውስጡ በረቱ የቆሸሸ እንዳይሆን ጽድት አድርጎ ብርድ እንዳይሰማቸው ዙሪያውን በበረት አዘጋጅቶ ያስቀምጣቸዋል። ይህ ትክክለኛ እውነተኛው እረኛ ነው።